ሰላም የተከበራችሁ የጽናት ዩቲዩብ ቤተሰቦች ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ በአክብሮት እንኳን በሰላም መጣችሁ ብያለሁ። ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። ወደ 12000 ሰብስክራይብ እየገባን ነው። ቤተሰቦች እየጨመርን ነው፣ እያደግን ነው። እኔም ደግሞ እንግዲህ 15000 ሰብስክራይብ ቃል ገባላችኋለሁ። አሁን 12000 ነው እንግዲህ ወደ 12000 እየገባን ነው። 15000 ሰብስክራይብ ከገባው በኋላ በራሴ በቪዲዮ እመጣለሁ ማለት ነው። ስለዚህ 15000 ቶሎ ብላችሁ አስገቡኝና በቪዲዮ መጥቼ የተለያዩ ቪዲዮዎችን እሰራላችኋለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ስለምታበረታቱኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ስለምትሰጡኝ ሀሳብ አስተያየት ኮሜንታችሁንም በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ስለዚህ አሁንም ቻናሌን ሰብስክራይብ አድርጉልኝ። 15000 ከገባው በኋላ እመጣለሁኝ በቪዲዮ ማለት ነው። እና ውዶቼ ተወዳጁ የጽናት ድራማ እንግዲህ ዛሬ በተለመደው ሰዓት ይለቀቃል። ዛሬ ትናንትና ያልተለቀቀበት ምክንያት ሌላ አዲስ ድራማ አለ፣ እሱ ስለተለቀቀ ነው ማለት ነው። እንግዲህ ሁለቱም በአንድ ጊዜ ስለማይቻል ነው ማለት ነው። ትናንት ተለቆልን ከትናንት ወዲያ ተለቆ ስለነበር ትናንት አልተለቀቀም። ዛሬ ግን ይለቀቃል። በቃ የተለመደ ሰዓት ነው፣ የማይቀየር ነው። ዛሬ ይለቀቃል። ስለዚህ ውዶቼ አዳዲስ ነገር እንግዲህ የምታዩት ይሆናል ማለት ነው። ጽናት አሁንም ቢሆን መጠራጠሯን፣ መቅናቷን፣ መነጫነጯን አላቆመችም። እነ ጽናት ቤት አሁንም ጠብ ነገር ጭቅጭቅ እንደቀጠለ ነው። እነ ናሆም ቤትም ደግሞ ይሄ ነገር ገብቷል። ምክንያቱም እንግዲህ የናሆሜ እናት እንዴት ትዋሹኛላችሁ? ለምን ይሄ ተፈጠረ? ለአባትህ ምን ብለህ ነው ይሄን ነገር የምታሳምነው? እያለች በጣም እየተቆጣች እየተጨቃጨቀች ነው ያለችው ማለት ነው እናቱ የናሆሜ እናት እንግዲህ እየተጨቃጨቀች ስለሆነ ያለችው ማለት ነው። ቤተሰቦች ይሄን ሁሉ ነገር እየተፈጠረ ያለው እንግዲህ ለምን ዋሻችሁኝ የሚለው ነው። እነሱም ደግሞ የዋሹት ዋሽተው ወይንም ደግሞ ያኔ ፈልገውት ሳይሆን ይሄ ነገር እንዳይመጣ ፈርተው ነበረ። አሁንም የፈሩት ነገር አልቀረም። ቤተሰቦቹ እንግዲህ ጥላቻቸውን ጀምረዋል። የናሆምም እናት ደግሞ እንግዲህ ልጅ መውለድ ካልተስማማች ቤቱን ለቃ እንድትሄድ ነው በቃ ያለው መልእክቱ ማለት ነውና ትንሽ ከባድ ነው ቤተሰቦቼ። እስኪ እናንተም የራሳችሁን ሀሳብ አስቀምጡ። ናሆም ወይንም ደግሞ ምሩ መለያየት አለባቸው ወይንስ ደግሞ ምሩ ልክ እናቱ እንዳለችው ወልዳ መሞት አለባት? ግዴታ ከወለደች ትሞታለች ቤተሰቦች። ምክንያቱም የልብ ህመም ስለሆነ የተወሰነ ጊዜ ብትቆይ ነው እንጂ ልትሞት ትችላለች። ስለዚህ እናንተም የናሆም እናት ያለችው ልጅ ለመውለድ ከተስማማሽ ድል አድርጌ ልዳራችሁ ነው ያለችው። ይሄ ማለት አንድ ልጅም ወልዳ ቢሆን ትሙት እንደማለት ነው። እናንተስ ምን ትላላችሁ ቤተሰቦቼ? ናሆምን ትታ ቀሪ ህይወቷን እስከምትሞት ድረስ ቀሪ ህይወቷን በሰላም ብትመራ ይሻላል ወይንስ ደግሞ ለናሆም ልጅ ወልዳለት ብትሞት ይሻላል? እስኪ ይሄን ለእናንተ ሀሳቡን ለእናንተ ትቼዋለሁ። ሀሳባችሁን ኮሜንት አስቀምጡልኝ ማለት ነው። እንግዲህ ሰኒና ክብሮምዬም እንደቀጠለ ነው ፍቅራቸው። እነሱ ጋር ፍቅር በሽ ነው ማለት ነው። በቃ እንደፈለጋችሁ ነው ፍቅር፣ ሰምታችኋል። እና ስለዚህ ለቻናል ቤተሰብ ካልሆናችሁ ቤተሰብ ሁኑ። ቀጣይ ቪዲዮውን ደግሞ እንግዲህ ተከታተሉት።